ናዚ እንቅስቃሴው ፈረንሳይም ብሪታንያም ሁሉንም ያልነካው የለም። የሂትለርም ሐሳብ በሁለት ዓመት ጊዜ ውስጥ ሩሲያን ሙሉ ለሙሉ ለማንበርከክ ነበር። መጀመሪያውን የሰንደቅ ዓላማ ያውለበለበው ቀዩ ጦር ነው። ጀርመን በርሊን ውስጥ ጦር ጄኔራሎች የስታሊንን የጦር አመራር ብቃት እየወጋቸው ወይም እያባረራቸው ከስልጣን እያባረራቸው እንኳንም ቢሆን የስታሊንን ታላቅነት ይመሰክራል። የሁለተኛው የዓለም ጦርነት መጠናቀቅ ኦፍ ኮርስ የናዚ በዛ የሚቀጥል ቢሆን ኖሮ ዓለም ምን አይነት ቅርጽ አሁን ላይ ሊኖራት ይችላል የሚለው ለመገመትም አዳጋች ነው። 1 ሚሊዮን የቀዩ ጦር አባላት አልቀዋል። ስም ለማውጣት ያስቸገረ ጦርነት ውስጥ ናት ዓለም ያለች። ከዩክሬን በኩል የሚደረጉ ዛቻዎች ነበሩ። ይህንን ትዕይንት ረብሻለሁ፣ ፑቲን ላይ የመፈንቅለ መንግስት ሴራ እያደረጉ ነው በሚል በጣም በምዕራቡ ዓለም አንድ ሰነድ ተገኘ ተብሎ ነሴኔን በስፋት ሲያወጡት ነበር። ጭካኔ የተመላበትን አይነት ነገር ምዕራባውያን ያደርጉት የነበረውን ነገር ቀልብሰው ሀገራቸውን እንዲከበሩ ያደረጉት ቭላዲሚር ፑቲን ናቸው። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም አለማየሁ ሀሊና ቢኒያም ካሴ አብናችሁ ቆይታ የምናደርግ ይሆናል። ተመልካቾች ከኛ ጋር ሁኑ። አሌክስ እንዴት አለ? ሁሉ ሰላም አለን። ዛሬ በጣም ዓለማችን ላይ ትልቅ ክስተት ኢቨንት አለ። ያ ማለት እንግዲህ ካለፉት 81 ዓመታት ጀምሮ የነበረ ነው። በእርግጥ የአከባበር ሂደቱ ከፍና ዝቅ እያለ ሩሲያ አሁን ከፍተኛ ደረጃ ላይ ወይም ደግሞ ዘመናዊ ጦሯን የምታሳድግበት፣ ህዝቧንም የምታነቃቃበት፣ ወታደሮቿንም የምታበረታበት ተደርጎ የሚወሰድ እንግዲህ 81ኛው የናዚ ጀርመን ድል የሆነበትን እለት ሩሲያ ስታከብር ውላለች። 10 AM 4 ሰዓት የሞስኮና የኛ ሰዓት እኩል ስለሆነ ከ4 ሰዓት ጀምሮ ሰፋ ያለ ኦፍ ኮርስ ከዚህ በፊት ከነበረው በተወሰነ መጠን የተቀነሰ ነው። ብዙ ነገሮች ተቀንሷል ግን አንደምታው ትልቅ ነውና እሱ ጉዳይ ካሁኑ የዓለም መተራመስ ጋርም ግንኙነት ስላለው ያኔ ግልጽ የሆነ ሁለተኛው የዓለም ጦርነት ነው። አሁን ደግሞ ስም ለማውጣት ያስቸገረ ጦርነት ውስጥ ናት ዓለም ያለችውና ከዛ አንጻርም አብሮ የሚታይ ስለሆነ ሁለተኛው የዓለም ጦርነት እንደምታውቀው ብዙ ነገሮችን የቀየረ ነውና አሌክስ እሱን ነገር እንግዲህ ኦፍ ኮርስ አከባበሩ በብዙ የቀድሞ የሶቪየት አባላት ይከበራል። ያው ሩሲያ ግን የአንበሳውን ድርሻ ኦፍ ኮርስ ትይዛለችም። ከዛ አንጻር የሚከበሩና ብዙ አንደምታም ስላለው ነው። ሜይ 8 ነው አይደለ? ወይም ደግሞ በእኛ 30 ላይ ነው ድል ሆነ ተብሎ የሚታሰበው ግን ያው ራሽያ ከእኩለ ሌሊት በኋላ ስለሆነ ደግሞ በራሽያ ሰዓት አቆጣጠር እንግዲህ ከ4 ሰዓት ጀምሮ በጣም በሰፊው አንተ በደንብ ቋንቋውን ስለምሰማ ባህሉንም ካልቸሩንም እንትኑንም ሁለንተናዊ ነገሩ ስለምትረዳውም ጭምር ነውና ምናልባት የዚህን ጉዳይ በተመለከተ ከታሪካዊ ጉዳዮች ተነስተን ምንድነው ያለው የነበረው ከሚለው ተነስተን አሁናዊ ጉዳዮችንም እናነሳለን። አሌክስ በጣም ጥሩ ነው። እንግዲህ ያው የምናወራው ዛሬ ስለ ሁለተኛው ዓለም ጦርነት ስለ ድሉ እና ደግሞ ስላስገኛቸው ጠቀሜታም እና ደግሞ ጉዳቱንም ጭምር በተወሰነ መልኩ ነው ለተመልካች የምናሳውቀውና የሁለተኛው ዓለም ጦርነት የተጀመረበት ወቅት 1941 ወደ በሩሲያ ላይ ሆነ ተባለ እንጂ ከዛ በፊት ባሉት ቀደም ባሉት አመታት 1937 38 አካባቢ የመጀመሪያውን ጦርነት ጃፓን በቻይና ላይ ጦርነት በከፈተችበት ጊዜያችን የምታክል ትንሽ ሀገር ያንን ትልቁን ሀገር በጣም ብዙ ታስፈራራና ብዙ ጉዳት አድርሳባቸዋለች። ከዛም በዘለለ ደግሞ እንደዚሁ በሳሃሊን በኩል ደግሞ እንደገና እነዚህ ኩሬል አይላንድስ የሚባሉት ደግሞ እንዲሁም ከሩሲያ ጋር እንደዚሁ ብዙ ጊዜ ተኩስ ገጥማለች ጃፓን። ከዛን ጊዜ በኋላም ይመስላል አዶልፍ ሂትለር በነበረው የራሱ የሶሻሊስት ፓርቲ ውስጥ ከፍተኛ ስልጣን ስለነበረውና ስለተመረጠ ከስታሊን ጋራ ከሁለተኛው ዓለም ጦርነት በፊት ከስታሊን ጋራ ወይም ደግሞ በሶቪየት ህብረትን በተመለከተ አንዱ ባንዱ ላይ ለጦርነት እንደማይነሳሳ የጦር ስምምነት አድርገው ነበር እና ያ ጥሰው ነው 1941 ላይ ከጁን 1920 አካባቢ ተኩስ ጀምረው ነበርና ቀደም ሲል በነበሩትም እንደዚሁ ዘገባዎቻችን አውርተናል። ስለዚህ ጉዳይ ብዙ ማብራሪያ ባያስፈልገው እና በዛን ዘመን አላምንም ሂትለርን አምናለሁ ግን የኔን ወታደሮች ወይም ጄኔራሎችን አላምንም በሚል አይነት ምክንያት ችላ ተብሎ ነበር። ነገር ግን የዛን ቀን ማግስት ከጁን 21 እና 22 የሚባለው በነገር ላይ በዛን ቀን ብርሃናማው ሌሊት የሚባለው
ወይም ደግሞ ፀሐይ ማጨልምበት ቀን ነው ያ ቀን በፒተርስበርግም ሆነ በአካባቢው ያው እስከ ሞስኮ ድረስ ባሉት ስፍራዎች ላይ ፀሐይ አጠልቅም እና ያን ሲምቦል ብቻውን ለነሱ ጥሩ መሳሪያ ስለነበረ በጣም ከፍተኛ ጉዳት ማድረስ ችለዋል ጦርነቱን እንደጀመሩ ማለት ነው። ስለዚህ ለሩሲያውያንም እንዲሁ ያልተጠበቀ ነው የሆነው። ብዙውን ጊዜ ቀደም ብለንም የምንለው ነገር አለ። ይሄ የልብ እምነት የምትለው ከሃይማኖትም የተነሳ ነው። የእግዚአብሔርን እምነት በልባቸው ውስጥ ቢኖር ግን አመኔታ የሚባል ነገር ብዙውን ጊዜ እስከ ዛሬም ድረስ ሲጎዳቸው ቆይቷል ሩሲያውያንን በተመለከተ እና ይህ ጦርነት ወዲያው እንደተጀመረ የሚቆም አልነበረም። አንደኛ የሂትለርም ሀሳብ በሁለት ዓመት ጊዜ ውስጥ ሩሲያን ሙሉ ለሙሉ ለማንበርከክ ነበረ እና ያን ሁሉ በካፍካስ አካባቢም ያለውን በሳይቤሪያም አካባቢ ያለውን የነዳጅ ማዕድንም እንደዚሁም የማዕድናት ስፍራዎችንም በአጠቃላይ ሙሉ ለሙሉ መቆጣጠር ፈልገው ስለነበረ ነው ያም ጦርነት ሊከሰት የቻለው እና ከዛም ጊዜ ጀምሮ እስከ 1945 44 እስከምንለው ድረስ 44 መጨረሻ ድረስ እጅግ ከፍተኛ ለአስጨራሽ የሆነ መራር የሆኑ ውጊያዎች ተካሂደዋል። ከነዚህ ውጊያዎች ተካሂዱ ከሚባለው ውስጥ ደግሞ በአብዛኛው የኩርስክ ላይ የተደረገው ጦር ግንባር ፍልሚያ ስታሊንግራድ የሚባለው እንደገና ደግሞ የሌኒንግራድ ላይ ብሎኬድ የሚባለው አለ። ማለት ሌኒንግራድ አሁን ሴንት ፒተርስበርግ የምትባለውን ከተማ ስታሊን ማነው ሂትለር በዛን ሰዓት ምንድነው ያደረገው ያችን ስፍራ ስለሚወዳት ሂትለር ያቃታል ስፍራዋንና በጣም ምርጥ ስፍራዎች ነበሩ። ቀድሞ ንጉሳውያኖቹ ሚነግሱበትም የነበረ ወይም የሩሲያ ዋና ከተማ ናት ማለት በሚቻል ደረጃ ያለች ከተማም ስለነበረች እንዳትመታ ዙሪያዋን ከበዋት ለ900 ቀናት የዛን አካባቢ ህዝብ አስርበውታል። በተለይ በ1943 ላይ በ1941 እና 43 ላይ ከዜሮ በታች 30 ዲግሪ ሴንቲግሬድ ይወርድ ነበረ የቅዝቃዜው መጠን እና እጅግ በጣም መሪር ነበር እና በዛን ጊዜ 900 ቀናት ሙሉ ለአዋቂዎች 125 ግራም ዳቦ ብቻ ነበር የሚሰጠው። ያ ዳቦ ይባል እንጂ ይሄ እባሽ ገለባ ምናምን ያለው ነው። በጣም ጥቂት ነው እንኳን ዱቄትነት ያለው ዳቦ ውስጥ የሚባለው በዛ ላይ ጥቁር ነው እና አይጣፍጥም። ያችን 125 ግራም በቀን ውስጥ እየበሉ ማለት እንግዲህ አንዲት ዶሮ በአሁን ሰዓት ከ90 እስከ 100 ግራም ነው በእለት የምትበላ የሚባለው እና ከዛ ባልተናነሰ መልኩ ያውም እህል የማይባል ነገርን እየበሉ 900 ቀናትን ማሳለፍ ችለዋል። እነዚህ ሶስቱ ግንባር ተብለው የሚቆጠሩ ስፍራዎች በፋሺዝም ላይ እንደገና ደግሞ ከፍተኛው ድል የተገኘበት ነው። አሁን ለምሳሌ ኩርስክ ብለን የምንላቸውን ስፍራዎች ላይ የታንክ እልቂት የሚባለው በ50 እና በ60 ሜትር ርቀት ላይ ነው። በጭቃም በጭጋግም እንደዚሁም በአቧራም ጭምር ያ ውጊያ ይካሄድ የነበረውና የደም መሬት ናት ማለት ይቻላል ኩርስክ። ስታሊንግራድ ደግሞ የምንለውን እንትን ከግድግዳ ጀርባ ሆነው የጠላት ወታደር ከወገን ጦር ጋር እንኳን በአንድ ግድግዳ ተጋርተው አንዱ የአንዱን የልብ ምት ወይም ደግሞ አንዱ የአንዱን እስትንፋስ ሁሉ የሚያዳምጥበት በዛን ደረጃ ላይ የተቀራረበ ጦርነት የተካሄደው ስታሊንግራድ ላይ ነው። ስታሊንግራድ ደግሞ ያው የስታሊን ስፍራ እንደማለት ነው፣ የስታሊን ምድር እንደማለት ነው። አሁን ቮልጎግራድ የምትባለው የቺ ከተማ በጣም ድንቅ ስፍራ ነች። የቮልጋ ወንዝ ያለባት ስለሆነም ነው ቮልጎግራድ የሚባለው እና ያ ስፍራ መክበብ ይፈልጋሉ። ያን አካባቢ ያዙ ማለት ካፍካስ የሚባለውን አካባቢ በአጠቃላይ መቆጣጠር ስለሚችሉ ነውና እዛ ቦታ ላይ አንድ በጣም የሚገርም ታሪክ ያለባት ስፍራ አለች። አንድ ባለ 4 ፎቅ የሆነች ህንጻ ዶን ፓቭሎ የምትባለው ስፍራ ላይ ለ2 ወራት ያክል ነው ጀርመኖች መያዝ አቅቷቸው እዛ የነበሩ ጥቂት የሩሲያ የቀዩ ጦር አባላት ሰራዊት አባላት ያችን ቦታ አንለቅም በሚል ከ2 ወራት ያላነሰ ጊዜ ተዋግተዋል ያችን ስፍራ። እንዲያውም የሚባለው ምንድነው ጀርመኖች እዛ ያለቁት ብዛታቸው ፈረንሳይን ለመማረክ ወይም ደግሞ ፈረንሳይን ድል ሲያደርጉ የመጀመሪያው 1941 በፊት ማለት ነው ፈረንሳይ ላይ ጦርነት በሚያካሄዱ ጊዜ ከሞተው ወታደሩ ብዛት ይልቅ እዚህ ስታሊንግራድ ላይ እዛች ዶን ፓቭሎቭ የምትባለው ስፍራ ላይ የወደቀው የጀርመን ወታደር
ብዛት የሟች ቁጥር እጅግ በጣም ብዙ ነው ተብሎ የሚጠራውና እዛም ስታሊንግራድ ላይ ደግሞ የነበረውም ደግሞ ትልቁ የጦርነቱን ኃይለኛ ወይም ደግሞ ከባድ ሊያደርግ የቻለው የነበረው ምንድነው የመገናኛ እጥረት ነው የነበረውና በየቦታው የነበሩትን የሽቦ እንትኖች ገመዶች ብዙዎቹን ስለቆራረጧቸው ተቸግረው ነበርና አንድ ጀግና ወታደር አፍ ውስጥ ያንን ገመድ በመንከሱ ግንኙነት እንዲኖር ማስቻል ግንኙነታቸው እንዲቀጥል ማድረግ ችሏልና ሞስኮ ካለው ጀነራል ዡኮቭ ጊዮርጊ ዡኮቭ የሚባለው ዋናው ጀግናው የሚባለው የሱን ትዕዛዝ እንኳን ማድመጥ ችለዋል ተብሏል። እዚህ እንግዲህ ይሄ ስታሊንግራድ ላይ የተደረገው ነው። ጀነራል ዡኮቭ ማለት ደግሞ በኩርስክም ላይ በስታሊንግራድም ላይ በራሱ በሌኒንግራድ ብሎካድም ላይ ከፍተኛውን የዚህን የድል እንዲያገኙ የሶቪየት ህብረት ቀዩ ጦር ድል እንዲያደርግ ከፍተኛውን አስተዋጽኦ ያደረገ ጀግና መሆኑ ይታወቃል ጊዮርጊ ዡኮቭ እና በኋላም ላይም ስታሊን የዡኮቭ ዝና እየጨመረ መምጣቱን ሲያውቅ አውጥቶ ከዛ ከአዛዥነቱ አባሮታል ስታሊን። እዚህ ጋር በዚሁ አጋጣሚ አንድ ነገር ልነግር የምፈልገው ሁለተኛው ዓለም ጦርነት ላይ የስታሊን ስም ገዝፎ ይውጣ እንጂ ወይም ደግሞ ጀግንነቱ ዡኮቭም ሌሎቹም የጦር ጄኔራሎች የስታሊንን የጦር አመራር ብቃት እየወጋቸው ወይም እያባረራቸው ከስልጣን እያባረራቸው እንኳንም ቢሆን የስታሊንን ታላቅነት ይመሰክራሉ። የስታሊንን ደግሞ ክፋት ደግሞ የሚጥሩት ደግሞ ስታሊንን ባለማክበራቸው የሚያባረራቸውን ሰዎች ወይም ስታሊን ጠላቶቼ ናቸው የሚላቸው ጸረ ህዝብ ናቸው እያላቸው በየቀኑ የሚረሽናቸው ብዙ ወጣቶች አሉ። በዛም በኩል ደግሞ እንደዛው ይወቅሱታል። ለዚህም ነው ብዙውን ጊዜ ሐውልቱን ሲሰሩ ነጭና ጥቁር በአንድ ወገን ቀይ ነጭ በአንድ ወገን ጥቁር አድርገው ሐውልት ሊሰሩለት የቻሉት እና የሁለተኛው ዓለም ጦርነት በጀርመን ሳትንበረከክ 5 ዓመታት የዛን ወቅት የነበሩን ያን ሁሉ ሰቆቃ አሳልፈው ሞስኮንም አንሰጥም በሚል ወጥረው ይዘው ለድል የበቁት ስታሊን ስላለ ነው የሚል እምነት አለና ይህ የፋሺዝም ድል መደረግ ሌሎችን 13 የሚሆኑ የእስያ፣ አፍሪካ፣ አውሮፓ ሀገራትን ከጀርመኖች ነፃ ማውጣት ችሏል። ፈረንሳይም ማለት ትችላለ፣ ሌሎቹን ስፔንም ማለት ትችላለ፣ ቼኮስሎቫኪያ፣ ሩማኒያ፣ ሃንጋሪ የሚሏቸው ከሶቪየት ህብረት ውጪ የሆኑ በሶቪየት ህብረት ዙሪያ የነበሩ ሀገራት በኋላ እንኳን ሶሻሊስት አድርገዋቸው በሶሻሊዝም አይዲዮሎጂ ቢያጠሙቃቸውም ስታሊን ግን እነዚህን ሀገራት ነፃ ማውጣት የቻለው የሶቪየት ህብረት ጦር ነው ወይም ቀዩ ጦር የሚባለው ነው እና የሁለተኛው ዓለም ጦርነት ግን ድል ከተደረገ በኋላ ደግሞ ከፍተኛውን ደግሞ ውጤት ያመጣው ምንድነው? ለራሷ ለሶቪየት ህብረትም ቢሆን በዚህ በጦር መሳሪያ ልማት፣ በግብርናውም ዘርፍ፣ በሕክምናውም ዘርፍ፣ በሌላው በኮሙኒኬሽኑም ዘርፍ፣ በአቪዬሽንም ኢንዱስትሪ እመርታ እያሳዩ ከአመት አመት እየጨመሩ መምጣት ቻሉና ከዛን ጊዜ በኋላ ጠላት ለኛ አይተኛልንም የሚለው ነገር እየጨመረ በመምጣቱ አሁን ላደረሰችበት ቴክኖሎጂ ያ አስተዋጽኦ አድርጓል። ያን አሰቃቂ ዘመን ባያሳልፉ ኖሮ ሩሲያውያን በአሁን ሰዓት ደግሞ ያው ሶቪየት ህብረት የሚባለው ነገር የተረከቡትም ሩሲያኖች ስለሆኑ ነውና ከእንግዲህ በኋላ ያለው ንግግራችን ሩሲያ እያለ የሚሄደውና ሩሲያ ዋናውን ነገር ተረክባ እዚህ ቆይታለች። ግን ሌሎቹን ቀደም ሲል የነበሩት የሶቪየት ህብረት ሀገራት ብለን ከምንላቸው ውስጥ ከቤላሩስ፣ ከካዛክስታን፣ ታጂክስታን፣ ኡዝቤክስታንና ኪርጊዚስታን በቀር ሌሎቹ አፍቃሪ ምዕራባውያን ሆነው በአሁኑ ሰዓት ከሩሲያ በተጻራሪ ቆመው ወይም የኔቶ አባል ሆነው ወይም አውሮፓ አባል ሀገራት በመሆናቸው ምክንያት ያው ሩሲያን በተለያየ መልኩ መውጋት ወይም ደግሞ መቃወም ይፈልጋሉና ምንድነው በአማርኛ እንደሚባል አባባል አለ፣ በክፉ ቀን ያወጣ ወዳጅ እንደ ክፉ ይቆጠራል ይባላልና እነ ኢስቶኒያና እነ ላትቪያ ምን የነበራቸው ምንም ነገር ያልነበራቸው ሀገራት የነበሩና በቴክኖሎጂ ምን ያህል ያዘመኗቸው
ሩሲያውያን እንደሆኑ ይታወቃል። እነ ፖላንድንም የመሳሰሉ ሀገራት ከድህነት አውጥቷቸው እዚህ ያደረሷቸው ሩሲያውያን ወይም ደግሞ ሶቪየት ህብረቶች መሆናቸው ይታወቃልና ሶቪየት ህብረት ወይም ሩሲያ ቀደም ሲል ባሉት አመታቶች ለሌሎች ሀገራት ያደረጉት አስተዋጽኦ ቢያንስ ሲሶውን እንኳን የራሳቸውን ሀገር ቢያበለጽጉ በአሁን ሰዓት ከአሜሪካን ጋር በኢኮኖሚም ሆነ በጦር መሳሪያ እኩል ሊሆኑ የሚችሉበት ደረጃ እንዳለ ይታወቃል። እና ይህ የሁለተኛው ዓለም ጦርነት ግን ልክ እንዳበቃ ግን ቀጥሎ የሆነው የቀዝቃዛው ዓለም የቀዝቃዛው ጦርነት ማብሰሪያ ሆነና ከዛ በኋላ ያለው ጊዜ እንግዲህ በሶሻሊዝምና በሶሻሊስትና ካፒታሊስት እየተባለ የሚለየው ነገር እየተባባሰ መጣ። ቼኮስሎቫኪያም ጉምጉምታው አላቸው፣ ሃንጋሪዎችም ጉምጉምታው አላቸው። ምንም እንኳ ከሌሎቹ ከምስራቅ አውሮፓውያን ከሚባሉ ሀገራት በሶሻሊስት የሚመሩት ሀገራት እንኳን ውስጥ እነሱ የተሻሉ ሆነው ይገኙ የነበረው በኋላ ላይ በ1989 እንግዲህ ፔሬስትሮይካ ግላስነስት እየተባለ የሶቪየት ህብረት መፈራረስ ሲጀምር እነዛም ሀገራት በዛ አይነት መልኩ መበታተን ችለዋል። እና የሁለተኛው ዓለም ጦርነት በጣም ብዙ ሰፊ ታሪክ ያለው ነው። ከዛ ውስጥ እጅግ በጣም ብዙ የሚያሳዝኑ ታሪኮች የታዩበት የተፈጸመበት እንዲያውም አንድ በዚሁ አጋጣሚ ለነገር ፈልግ አንድ ታቲያና ሳቪቼቫ የምትባል ህፃን የ11 ዓመት ህፃን ልጅ የጻፈችው እንትን ነበር። እኛም ትምህርት ቤት እያለን ብዙ ጊዜ የሚወራ ነበርና የኑረምበርጉ የጦር ፍርድ ቤት ላይ የሷ ልጅ ዳይሪ ነበረ እንደ አንድ መረጃ ተደርጎ በ2 ዓመት ባልሞላ ጊዜ ውስጥ ከታላቅ እህቷ ጀምሮ የመጨረሻ ላይ የሞተችው እናቷ ነችና በረሃብ በቸነፈር እንደዚሁ በብርድ በምን ምክንያት እንደዚሁ መሞታቸውን በመጻፏ ለኑረምበርጉ ፍርድ ላይ ያ ነገር እንዲሆን አስችሏል። እና ይህንን ይመስላል። እንደዚህ ታሪካዊ ጉዳዮችን በደንብ ማንሳት የሚያስፈልገው ያሁኑንም ዓለም ስለሚያንጸባርቅ ነው። ሪል ሶስተኛ ዓለም ጦርነት ወይ እንደዚህ ነው የተባለ ካቴጎሪ የተሰጠው አይነት ጦርነት ወይም ደግሞ የለየለት ጦርነት ስም ዓለም ባሰጠውም የመታመሷ መጠን ከዛኛው ውጥረት ባልተናነሰ ነው። እንግዲህ ሶቪየት ህብረት ሲባል ብዙ ጊዜ ከ27 ሚሊዮን በላይ ህዝቧን ያጣች ነው። ያ ማለት እንግዲህ የዩክሬን ሰዎችም የነ ቤላሩስም የነ ጆርጂያም የሁሉም 15 ሀገራት ሆነው የተከፋፈሉት የሁሉም ነው ያጣውና አንዱ በተወሰነ መጠን የተለየ ቦታ ሰጥቶ ሲያከብረው፣ አንዱ ደግሞ እንዳልከው አጉል ወደ ምዕራቡ ዓለም በመጠጋትና በዛ ልክ ራስን ከማየት አንጻር ታሪኩን እስከ መርሳትም የደረሱ አሉ። እነ ዩክሬን አሁን ይህን የመሰለ በዓላቸውን ለማክበር በተወሰነ መጠን እንትን ሲሉ ትመለከታለህ። ግን የነሱም ድል ነው። የነሱም ድል ብቻ ሳይሆን ያኔ እንግዲህ ናዚ እንቅስቃሴው ፈረንሳይም ብሪታንያም ሁሉንም ያልነካው የለምና እንደው ምናልባት ይሄ ቀዩ ጦር የሚባለው የሶቪየት ህብረት አይ ቲንክ መጀመሪያውን የሰንደቅ ዓላማ ያውለበለበው ቀዩ ጦር ነው። ጀርመን በርሊን ውስጥ ገብቶና በጣም ትልቅ ተጋድሎ የነበረው ነው። ጀርመን ውስጥ በርሊን ውስጥ ናዚን ለመያዝና እንትን ለማለት የተደረገው ትልቁ ሚና የተወጣው ለዛ ነውና ለዓለም ፖለቲካም ትልቅ ሚና ስላለው ነውና ይሄ ፍሬሚንጉም ካሁኑ ዓለም ጋር በተወሰነ መጠን የሚያያዝበት ጉዳይ ስለሆነ ነውና ይሄን ሴሌብሬሽኖቹን ስትመለከት ሴሌብሬሽኖች ቅድሚያ የሚያሳዩዋቸው አሉ። በእርግጥ ዘንድሮ ትንሽ ረገብ ባለ ሁኔታ ነው የሚደረገው። የተለያዩ ምክንያቶች ይኖራሉ። ምናልባት ፕሬዚዳንት ቭላዲሚር ፑቲን ይሄን በጣም ጦራቸውን ለማነሳሳትና ኦፍ ኮርስ ደግሞ ክብርም የሚገልጽ ነው እመለከታለሁ። ብዙ ጊዜ በዛ ጦርነት በተወሰነ ወይ የተሳተፉ ወይም ደግሞ በተወሰነ የሆነ ግንኙነት ያላቸው ሰዎች እንደዚህ እንደምትመለከተው ተደርድረው የሚቀመጡበት ራሱ በጣም ጦሩን የሚያነሳሳ በዚህ ልክም ደግሞ አሁን ያለው ጄኔሬሽን ነገ ትልቅ ቦታ ይኖርሃል የሚል ትርጉም ይሰጡበታልና ከዛ አንጻር ያለው ታሪካዊ ጉዳዮችን በተወሰነ መጠን ደግሞ እንመለስባቸዋለን። ይሄኛውን አውድ ፑቲን በጣም እሳቸው ናቸው ሞር ደግሞ ትኩረት እየሰጡ በዚህ ጉዳይ ላይ በየአመቱ የላስቲሩን ታስታውሳለህ። ሺ ጂንፒንግም ነበሩ፣ የኛም ተወካዮች ነበሩ፣ እነ ፕሬዚዳንት ታዬ አጽቀሥላሴ በጣም እንትን ነበረውና አሁን 81ኛው ኦፍ ኮርስ ሙሉ ሲሆን በተወሰነ ጠንከር ይላል አከባበሩ። ይሄኛው የተለየ አውድ ቢኖረውም ምን አይነት ትርጉም ይሰጣል?
ዘንድሮ ያለ ጦር መሳሪያ ትዕይንት ነው፣ ያለ አቪዬሽን ትዕይንት ነው ሊካሄድ የቻለበት። ዋናውም ደግሞ ምናልባት ወደ ኋላም ላይ መለስ ብለን ልናየው እንችላለን። ከዩክሬን በኩል የሚደረጉ ዛቻዎች ነበሩ፣ ይህንን ትዕይንት ረብሻለሁ በሚል ሁኔታ ማለት ነው። ያ ማለት ደግሞ በአንድ 3-4 በማይሞሉ ድሮኖች ከመሀል ከተማም ቢሆን አስነስተ ልትረብሸው የምትችለው ነገር ነው። ምንም እንኳ በጣም ጥብቅ የሆነ ቁጥጥር የአየር የበላይነት ቢኖራትም ሩሲያ ሊደፈር የማይችልበት ምክንያትም የለም። ከ4 ቀን በፊት እንደዚህ ሞስፊልም በሚባለው ዋናው ከቀዩ አደባባይ ይቅርታና አሌክስ ሰርጌይ ሾይጉ አሁን የደህንነት እንትን የሆኑት ያው መከላከያ ነበሩ ከዚህ በፊት ፑቲን ጋር የፖለቲካ ልዩነት አላቸው። በፑቲን ላይ መፈንቅለ መንግስት ሴራ እያደረጉ ነው በሚል በጣም በምዕራቡ ዓለም አንድ ሰነድ ተገኘ ተብሎ ነሲኤንኤን በስፋት ያወጡት ነበርና እዚህ ትልቅ መድረክ ላይ ከመከላከያ ሚኒስትሩ ብልሶቫ ከሳቸው ጋር ሆነው ይሄን ትልቅ መድረክ ሲመሩ አይቻቸው ምን ያህል ጠንካራ እንደሆነ ነው የራሺያ እንትናቸውን የሚያሳየውና እንግዲህ ቤላውሶቭ ያው ከሜድቬዴቭ ጋር አሁን ሜድቬዴቭ በአሁን ሰዓት የደህንነት ምክር ቤቱ ናቸው ምክትል ሊቀመንበር እና አሁን እንትና የነበረው ታሪክ ምንድነው? ከስልጣንም የወረዱት ሾይጉ ባለፈው ጊዜ ከፕሪጎዥን ጋር በነበራቸው የተካረረ ሁኔታ ውስጥ ነበር። ያ ጠለቅ ያለ በጣም ረጅም ጊዜ የሚያስፈልገው ነው። ግን ባጭሩ ለመናገር ፕሪጎዥን በዛን ጊዜ በጣም ከባድ ዘለፋ፣ ግልጽ የሆነ ስድብ ከአንድ የጦር መሪ ወይም ደግሞ የቫግነርን የሚያክል በጣም ግዙፍ ሰራዊት የሚመራ ሰው የማይጠበቁ ንግግሮችን ይናገሩ ነበር፣ ይዳፈሩ ነበር። በሾይጉ የሚመራውንም መከላከያ ጦር አመራሮችንም ጭምር ነው እና በመጨረሻ ላይ በሄሊኮፕተር ሄሊኮፕተሩ ተከስክሶ ሊሞቱ ቻሉ ፕሪጎዥን እና ሌሎች ረዳቶቻቸው። እና ይህ ነገር ሊደረግ የሚችለው የማን ኮንስፓይሬሲ ነው የማን አሻጠር ነው የሚለው ሾይጉ ሊኖርበት ይችላል። ምክንያቱም ሾይጉ ነበር ቀጥታ የተሰደበው። ፕሪጎዥን ይሳደብ የነበረው ነገር መሳሪያ ላኩልን ስንላቸው ጨርቅ ይልኩልናል፣ ጨርቅ ላኩልን ስላቸው መሳሪያ ይልኩልናል የሚል ሰጣ ገባ ስለነበረ በዛ ምክንያት ነውና ያ በመሆኑ ይሄ የተወሳሰበ ሴራ ቀደም ሲልም በ1940 ማን ነው በጦርነቱም ጊዜም ከጦርነቱም በኋላ በስታሊን ዘመን የተጀመረ ይሄ ምንድነው ጠልፎ የመጣል አይነት የፖለቲካ እንት ስላላቸው ነውና ሾይጉ ደግሞ ማለት ከበፊትም ጀምሮም ለቭላዲሚር ፑቲንም ቅርብ ሰው ስለሆኑ ገለል ተደረጉ እንጂ የደህንነቱ በኤፍኤስ በሚባለው የፑቲን ቀደም ሲልም ራሳቸው የመጀመሪያ ሆነው የመሩት መሪ ስለሆነ እንዲህ በቀላሉ ሊያሴሩም አይችሉም። ምዕራባውያን ግን በተለያየ አይነት መልኩ ይሁን የምትነግረኝ ነገር በተለያየ አይነት መልኩ ኒውሱን በማባባስ ውስጥ ለውስጥ ያለውን ነገር የሆነች ሴል ነገር ሊፈጥሩና አረ እንደዚህንም ምን አይነት ነገር አለ እንዴ በሚል ብቻ ይሄ ነገር ሊካሄድ ይችላል እና ይችንም እንደ እንትን ነገር ነች እንደ እርሾ ነገር ለማድረግ ሲፈለግ ነው። እዚህ ሳያቸው ምክንያቱም ትልቅ እንትን ስለሆነ አክብሮቱ አለ። አይቀልዱም በእንደዚህ አይነት ጉዳይ ላይ። ብዙ ጊዜም አደንም አብረውም ሲሄዱ ይታያል ከፑቲን ጋር እና አደን ደግሞ የምትሄደው ብዙ ጊዜ ከምትወደው ሰው ከምታምነው ሰው ጋር ነው የሚባል ነገር አለ። በታሪክም የአንድን ሰው የጓደኛህ መውደድ የምትገልጸው ራሱ እኔ እኮ አደን ከሱ ጋራ መሄድ እችላለሁ ብለህ ስትል ነው። ምክንያቱም አደን የሚካሄደው ብዙ ጊዜ ሩቅ ለሩቅ ሆነህ ነው እና ስትተኩስ አውሬውን መታው ብዬ እሱን መታውት ብለህ ብትል ትታመናለህ አይነት ነገር። ስለዚህ የምታምነውን ሰው ነውና ይዘህ የምትሄደው። ሾይጉና ደግሞ ፑቲን ማለት ደግሞ በጣም የልብ ወዳጆች ስለሆኑ በተወሰነ መልኩ ገለል የምታደርገው ነገር ይኖራል። ፕሪጎዥንም ለምን ሞተ የሚባል ነገርም አለ። አንደኛ ፕሪጎዥንም ቢሆን ሩሲያን በጣም የሚወድ ሰው ነው፣ የሚሊታሪ ሰውም ባይሆን ግን አሁንም ቢሆን በዚህ በዩክሬን ላይ ለሚደረገው ጦርነት መጀመሪያ ላይ እሱም ይሁን ወይም ደግሞ ሰራዊቱ የግል ሰራዊት ነው ብሎ ቢልም እጅግ በጣም ከፍተኛ የሆነ አስተዋጽኦ አድርጎ ያለፈ ሰው ነው። ልክ ነው። ምናልባት ይሄኛው እንደው ድል ሩሲያ በተለየ ስለምታከብረው ነው እንጂ ይሄ ሜን አይነን ብዙ አውሮፓውያንም ያከብሩታል። ኦፍ ኮርስ ጀርመን ውስጥም ከዚህ በፊት አሁን ስለ አከባበሩ እንዲያውም ስለነገረን ወደዚህ አሰፋን እንጂ እንግዲህ አሁን ዘንድሮ ይሄ የተደረገው ነገር አሁን ይሄ አቪዬሽኑ በሚገባ ሰዓት ድሮኖችም ወይም ደግሞ ተመሳሳይ አውሮፕላኖችም ሊገቡ ይችላሉ። አሁን በጥብቅ
ሚስጥር ሆኖ ይወጣ ግን መጨረሻ ላይ ባለፈው ሳምንት አፕሪል 29 ላይ ይመስለኛል ዶናልድ ትራምፕ ከፕሬዚዳንት ፑቲን ጋር የተነጋገሩት የነበረውና ከዛ በኋላ የነበረው የደህንነቱ መረጃ ምንድን ነበረ የሚለው ምናልባት ፈረንሳዮችና ብሪቴኖች እንግሊዞች የተወሰነ ሴራ ሊሸርቡ ይችላሉ በዚህ እንትን ላይ ፔሪድ ላይ ይሄ ፓራድ ወይም ደግሞ ይሄ ሰልፍ በሚካሄድበት ጊዜ ላይ ያን አይነት መበጥበጥ የሚመጣ ከሆነ በቃ ይሄ የሩሲያ አሁን የያዘችውን የበላይነትን በጣም የሚያሳንስባት ሁለተኛ እንደገና ደግሞ እንግዶቿን ራሱ እንኳን መጠበቅ እንደማትችል ሊያሳይ ይችላል እና ያ ደግሞ ይሄን ደግሞ ካደረገችው ዩክሬን በማግስቱ ኪቭ የምትባል ሀገር ከእንግዲህ አትኖርም ሙሉ ለሙሉ ትወድማለች የሚል ዛቻም ደግሞ ከክሬምሊን በኩል እንደዚሁ ሲወጣ ነው የነበረው። ስለዚህ ይህ በጣም ከፍተኛ ጥንቃቄ የተደረገበት ለመጀመሪያ ጊዜ አነስ ብሎ የታየ እንዲያውም ከቭላዲሚር ፑቲን ንግግራቸው በኋላ በጣም ሰፊ በሆነ ስክሪን ላይ ከጦር ግንባር አካባቢ የተወሰኑ የጦር መሪዎችና እንትኖች ተዋጊዎች በስክሪን ላይ ሲታዩ ነበረ። እንኳን አደረሳቸው የሚል መልእክት ያሳዩ ነበር። ሁለተኛ እንደገና ደግሞ በአሁን ሰዓት የሚጠቀሙበትንም የጦር መሳሪያ ብቃትና አይነትም እንደዚሁ በዛ አይነት መልኩ ማሳየት ችሏል። በዛ ነው እንግዲህ እና ሌላው ደግሞ ሕያው ጦር የሚባል አለ። ይሄ አባቶቻቸው አያቶቻቸው ቅድመ አያቶቻቸው የሞቱባቸው ሰዎች የነዛን ፎቶ በመያዝ አሁንም እንግዲህ ደጀን መሆናቸውን ለማሳየት ነው። ሌላው እንደገና ደግሞ አሁን ብዙውን ጊዜ ቭላዲሚር ፑቲን ስለ ሁለተኛው ዓለም ጦርነት ድል በሚናገሩ ሰዓት ያ በተማሪዎች ዘንድ በህዝቡ ዘንድ ሰርጾ እንዲቀር የማድረግ አላማ ነበራቸው። እንግዲህ ከ2000 ዓመት ኦልሞስት ላለፉት 26 ዓመታት በስልጣን ላይ የቆዩ ፕሬዚዳንት ናቸው ወይም ጠቅላይ ሚኒስትር ናቸውና እኚህ ሰው በትምህርት ቤት ደረጃ ከፋሺስት ጋራ ወይም ደግሞ ሀገራቸውን ሊደፍር ከመጣ ጠላት ጋራ እንዴት ታግለው አባቶቻቸው ሊያቆዩላቸው እንደቻሉ ወደፊትም ሀገሪቷ መደፈር እንደሌለባት ጀግንነትን አርበኝነትን ተማሪዎች እንዲያውቁት በማድረግ በዩኒቨርሲቲም ደረጃ በትምህርት ቤትም ደረጃ በከሪኩለም ተቀርጾ ተማሪዎች ልጆች እንዲያውቁት ተደርጓል። ምክንያቱም በ2000ዎቹ መጀመሪያ አካባቢ በቃ ይሄ የሩሲያ የምትለው ሩሲያኛ ብለህ የምትለው ወይም የሩሲያ ብለህ የምትላቸው ነገሮች ሙሉ ለሙሉ አጥፍተዋቸው ነበር። በአቪዬሽንም ኢንዱስትሪ ብለህ የምትላቸው አንደ ቱፖሌቭ ያኮቭሌቭ እንደገና ደግሞ ብቻ የሮኬትንም ሆነ የአውሮፕላንን ኢንጂን የሚሰሩትንም ሰዎች ስም እስከ መርሳት ደረጃ ተደርሶ ነበር። በቃ ምን ያደርግልናል ኢንጂኑንም ከቦይንግ እንገዛለን የጦር መሳሪያውንም ከሌሎቹም እንመጣለን አይነት ነገር ነው። ይሄ በቃ ሀገራቸውን የመተው አይነት ነገር ነበር ያ ዘመን። ከዛን በጣም ይሄ አጎኒ በጣም ጭካኔ ተመላበትን አይነት ነገር ምዕራባውያን ያደርጉት የነበረውን ነገር ቀልብሰው ሀገራቸውን እንዲከበሩ ያደረጉት ቭላዲሚር ፑቲን ናቸው። ለዚህም ነው በብዙዎቹ ኢትዮጵያውያን ዘንድ ከፍተኛ ክብርም የሚሰጣቸው እና ይሄው አሁን እንግዲህ ዘንድሮም ነው ቀደም ሲል በነበሩት ላለፉት 80 ምን ዓመታት በቀዩ አደባባይ ላይ አንዳንድ ጊዜም ያልተደረገበት ጊዜ አለ በሁለተኛው ዓለም ጦርነት ወቅት። ብቻ ግን በዚህ የቀዩ አደባባይ ላይ ሲቪል የሆነ የመከላከያ ሚኒስትር ቤላኡሰቭ ናቸው አሁን ይህንን ጦር ሰራዊት መርተው የድል በዓልን እያከበሩ ያሉት። በነገር ላይ ቤላኡሰቭ ማለት በጣም የታወቁ ኢኮኖሚስት የአሁኑን የጦርነት አቅጣጫውን ኢኮኖማይዝድ በሆነ መልኩ ብዙ ወጪ ሳይወጣበት ሙስና ሳይኖርበት በጣም ብዙ ወጪን በማዳን ይሄ ጦርነት እንዲካሄድ ማድረግ ያስቻሉ ሰው ናቸው። ከዛ በተረፈ ደግሞ በትርፍ ጊዜያቸው ደግሞ ክህነት ስላላቸው ካህን ሆነው ቤተክርስቲያኑ ሲቀድሱ ይገኛሉ ይታያሉ እና እኒህ ናቸው የመከላከያ ሚኒስትሩ። ዞሮ ዞሮ ግን ቭላዲሚር ፑቲን ቀድሞውንም ያስቡት የነበረው ኋላን የነበረን ታሪክ ሳይረሳ ወደፊት ላለው አሁን ላለው ጉዳይ እንደዚሁ ሀገራቸው ግንባር ቀደም እንድትሆን ብቻ ከሌሎች ሀገራት የማንም ሀገር ሳትወር ግን የሀገራቸውን ኢኮኖሚ በመጠበቅ
የሚያስችልን ሁኔታ ለማስጠበቅ ሁሉ ጊዜ ጥረት ያደርጋሉ። ያው ዛሬም እንግዲህ እንደምታያቸው በግራና በቀኝ ታጅበው ያሉት እንግዲህ የቤላሩሱ መሪና የካዛክስታኑ መሪ ናቸው። በነገር ላይ እኚህ ሰው ይሄን አሁን ፖስታ የሚሰጧቸው የሁለተኛው ዓለም ጦርነት ወቅት ላይ የነበሩ እንትን ናቸው፣ ኮሎኔል ናቸው። እኚህ ሰው እንግዲህ በወቅቱ በሆነ ሰዓት ላይ የራሳቸው በደል ወይም ደግሞ ራሳቸው ሊያንጸባርቁ የሚችሉትን ደብዳቤ ነው አሳልፈው የሚሰጧቸው እና በዚሁ አጋጣሚ ሌላ ምነግርህ ታሪክ ምንድነው እንግዲህ ፖስታዋን ስታይ ደረት ኪሳቸው ነው የከተቱት። ሌላ ጊዜ ለረዳቶቻቸው ነው የሚሰጡት እና አንድ ጊዜ እንትን ይጠየቃሉ። በህይወት ዘመኖ በጣም ያሳዘኑት ነገር ምንድነው ተብለው ይጠየቃሉ። በአንድ ወቅት ነው ከሞስኮ ከተማ ወጣ ያለች ስፍራ ሄጄ ሳለ አንድ አሮጊት ተንደርድረው መጥተው አንድ ደብዳቤ ሰጡኝ። ያችን ደብዳቤ ያስኩኝና ለረዳቶች የሰጠኋቸው። የዛን ደብዳቤ ምንነት አላየሁትም። ለረዳቶች የሰጠኋቸው፣ ረዳቶች ግን ጣሉት። የት እንዳስቀመጡትም አይታወቅም። ምክንያቱም ከሌሎች ወረቀቶች ጋር ጥለውት ሊሆን ይችላል እና በህይወት ዘመኔ የሚጸጽተኝ የሚቆጨኝ ነገር የኛን አዛውንት ሴት ደብዳቤ አለማየቴ ነው ይላልና ያ ታሪክ ነው አሁን ትዝ ያለኝ። ይሄ ነገር የተደረገው ከ6 ዓመት በፊት ነው ያ ደብዳቤ የጠፋውና በጣም ከፍተኛ የሆነ ብጥብጥ በክሬምሊን ውስጥ ተደርጓል እና የቅርብ የደህንነታቸው ሹም ራሱ ከስራ እንዲባረር ሆኗል በዛች ደብዳቤ እና ለዚህም ነው ለሌላ ሰው ሳይሰጡ እችን ደብዳቤ አንስተው ደረት ኪሳቸው ውስጥ የከተቱት። ትልቅ አክብሮት አላቸው። ሪበኗ ምንድነች ግን አሌክስ? ይሄ የጊዮርጊስኪ ሌንት ይባላል። እንግዲህ ሁለተኛው ዓለም ጦርነት በሚደረግ ጊዜ ወይም ደግሞ ራሱ የሩሲያ አርማን ስታይ የቅዱስ ጊዮርጊስ አርማ ነው እዛ ያለው እና ለዚህ ነው የጊዮርጊስ ነው እንትኑን የመራልን ነው የሚሉት ጦሩን። ምናልባት በታሪክ ታስታውስ ይሆናል ብዙ ጊዜ የማይነገር አንድ ነገር አለ። በጣም ታዋቂ የሆነ አንድ የአውሮፕላን ተዋጊ አውሮፕላን አብራሪ የሆነ ፓይለት ተነስቶ ሲሄድ በጣም እጅግ በከፍተኛ ፍጥነት ነበረ ያችን የጦር ጀት አስነስቶ ይበር የነበረውና ስታሊን ያየዋል እና ስታሊን ዲያቆን ነበርና አይደለም በጥንት ዘመን በልጅነቱና እመብርሃን ትከተልህ ነው ያለው። አውቆ ይሁን ከልቡ ይሁን አይታወቅም ነው የሚባለው እና ያ የጦር አብራሪ ግን ሲመለስ በጣም ብዙ የጠላት አውሮፕላኖችን አየር ላይ አጋይቶ የተመለሰ ጀግና ነበርና ስለዚህ የቅዱስ ጊዮርጊስ ፈረሰኛው ቅዱስ ጊዮርጊስ አብሮን ነው ያለው ጦር ግንባር አብሮን ነው ዘመኒንግ እንደዛ ነው። ኦኬ ይሄን ያነሳውል እንትን ነው የዚህ ጀርመን ውስጥም ይሄን ነገር ያዙ አትያዙ አይነት ነገር ሙግት ውስጥ ነበረ። ያው አሁን ዩክሬን ጋር ባለችበት ጦርነት ምክንያት እነ ፑቲን ላይ ቂም ይዘዋል እንግዲህ የጀርመን ፖለቲከኞችና ይችኛዋን የሴንት ጆርጅ ሪበንን እንዳትይዙ እንዳትጠቀሙ እንዳታሳዩ የሚል ነገር ስለሰማውኝና እሷን ላይ ግልጽ የሆነ ነገር ለማግኘት ነውና በጣም አሪፍ ነው። እንደዚህ አይነት ነገሮች ሁሉም ነገር ምልክት አለው። ታላቅ ሀገር እንደ ራሽያ ያለ ሀገር ልክኛ ሀገር ላይ በጣም ሲምቦሊክ የሆኑ ነገሮቻችን ብዙ እንደ መሆናቸው ማናስተውላቸውም ነገሮች እየበዙ ሊመጡ ቢችሉም ግን በእነዚህ አይነት ትልቅ መድረክ ላይ በጣም አጉልቶ ለምሳሌ አሁን የአድዋን በዓል ሲከበር የነበረው በየሰፈር እየወጣ ምናምን አይነት ነገር ነበረ በፊት። እሱ አፕሪሺየት የሚደረግ ነው ኦፍ ኮርስ ሁሉም ዜጋ በዛ ልክ እንዲያስበው ማድረግ ከዛ ደግሞ ትንሽ ተቋማዊ አርገህ ያው የህዝቡን በህዝቡ የተቋሙን በተቋሙ ማድረግ ትክክለኛ ታሪክን ለጀነሬሽን ለትውልድ ለማሳለፍ በጣም ወሳኝ ስለሆነ ነውና እኔ ይሄን በጣም ትኩረት ሰጥተን እንትን ያልነው ከዚህ አንጻር ነው። ይሄኛው እና ሩሲያ በተለየ ስለሚያከብሩት ነው እንጂ አብዛኛው ቅድም እንዳልኩ የአውሮፓ ሀገራት ዓለምም ልታከብረው የሚገባ ጉዳይ ነው። ናዚ ጀርመን ያልነካው ቦታ አለ እንዴ? ምናልባት እስቲ ከናዚ አንጻር የተወሰኑ ሀሳቦችን የደረሰባቸው ቦታ ጦርነቱ እንግዲህ ወደ ፖላንድ አካባቢ እንትን ሲል በነበረው የካሊኒንግራድ ጉዳይ ብናነሳ ደስ ይለኛል። መልካም እንግዲህ ዛን ጦርነት ዘመን ጀርመን አብዝታ ያዘችውንም ስፍራዎች እንግዲህ ከ120,000 ካሬ ሜትር ወደ
ብቻ ቁጥሩን ልሳሳት እችላለሁኝ ግን በጣም ግዙፍ የሆነ ስፍራን ከጀርመን ወስዶ ስታሊን ለፖላንድ የሰጠበት ዘመን ያ ዘመን ነው። በ1946 ላይ ማለት ነው። ፖላንድ ድንበሯን ያስመለሰችበት ወይም ክልሏን ያስመለሰችበት ስፍራ ነው ያ ስፍራ ያ ጊዜ ማለት ነው። በዛን ሰዓት እንዳልኩ ደግሞ ብዙ ፋሽስቶች ያሰቃዩቸው የነበሩት የአይሁዳውያን በሚል ብቻ በጋዝ ቻምበር ውስጥ በሚሰቃዩ ሰዓት እነዛን ሁሉ ነፃ ያወጡት የቀዩ ጦር ናቸው። የእንግሊዝ ጦር ወይም የአሜሪካን ጦር በኋላ ላይ ነው የተቀላቀሉት። በጣም ብዙውን ሂሳብ በተለይ አሜሪካ በጣም ብዙውን ስቃይ እና ጦር ሰራዊት ያለቀባት ሶቪየት ህብረት ናት። 1 ሚሊዮን የቀዩ ጦር አባላት አልቀዋል። እነዛን የምስራቅ አውሮፓን ሀገራትን ነፃ ለማውጣት እጅግ በጣም ከፍተኛ ማለት ነው። ስለዚህ የነዛን አካባቢዎች እንግዲህ እንትናን ብቻ ማነው ፖላንድን ብቻ ለነፃ ለማውጣት ከ60 ሺህ በላይ የሩሲያ ወታደሮች አልቀውባታል። ምንም እንኳ አሁንም ቢሆን ወይም በዛን ሰዓትም ቢሆን ምንም እንግዲህ ለጀርመን ወይም ደግሞ የጀርመን ባንዳ ሆነው በአብዛኞቹ ቢያገለግሉ በነገር ላይ ዩክሬኖችም እንደዛ አይነት ባህሪያት ነበራቸው። በዛን ሰዓትም ሩሲያ ነው ይበልጥ ያጠቋት የነበረው ከዩክሬን የተመለመሉ ባንዳዎች ነበሩ ከጀርመን ናዚው ጋር በመሆን ማለት ነው። እና ወደ ጥያቄ ግን ስመለስ ፖላንድን ሆኑ ሌሎቹ ስፍራዎች አሁን ቼኮስሎቫኪያ አሁን ስሎቫኪያና ቼክ ሆነው የተለያዩትም ጭምር በወቅቱ የደርስባቸው የነበረው ነገር ሁሉ ያ የፋሺዝም በየእስር ቤቱ በየቦታው ላይ ሊደግፏቸው የማይችሉትን ሁሉ ሰዎች ይጨርሷቸው ነው የነበረው። ምናልባት ልታውቅ ይችላል ትክክለኛ ስሙን ላልገልጸው ይችላለሁ እንጂ ፈረንሳይ ውስጥ ከጀርመን ጋር ሊተባበሩ ኮላቦሬት የምናደርግንን እንኳን የሚሉ በጣም ብዙ ወጣቶችና የጦር ሰራዊት አባላት ነው የነበሩት። እና በዛን ሰዓት ፈረንሳውያን ከድሉ በኋላ ያደርጓቸው የነበረው ምንድነው? ጸጉራቸው ነበር ይላጯቸው የነበር እና ያ ጸጉራቸው መላጨት ቶሎ ስለማያድግ ለረጅም አመታት ለብዙ ጊዜያት እቤታቸው እንዲያሳልፉ ተደርገዋል። ብዙ ሴቶች በተለይ ማለት ነው። እና ይሄ የክህደትን መቅጫ ያደረጉበት አጋጣሚም ያኔ ነው የነበረው። ስለ ካሊኒንግራድ ካነሳ ካሊኒንግራድ ብቻ አልነበረም የሩሲያ ግዛት የነበረው። ፊንላንድ በከፊልም ነበር፣ ሌሎቹም አሁን ኤስቶኒያን ብለህ የምትላቸው። ስለዚህ በዛን ሰዓት ላይ የነበረው ሁለተኛ ዓለም ጦርነት ላይ ያኔ ዋና ቁልፍ ቦታ በተለይ የአውሮፓን ግዙፍ የሆነው እንቅስቃሴ እንኳን ቢኖር ተብሎ በነስታሊን ጊዜ ነው ያቺ ነገር በዛው ካሊኒንግራድ ሆና ልትቆይ የቻለችው። እንዲያውም የምስራቅ ኢስተርን ፕሩሲያ ነው እና እንደዚህ ነው ያ ግንባር ነው የሚባለው። ስለዚህ በዛን ሰዓት በካሊኒን ስም ያቺ ስፍራ ተቀይራ ካሊኒንግራድ የሚል ስያሜ ያዘችው። ከጀርመን የተወሰደችው የሚሉም እንትን ስላለ እኮ ነው እንግዲህ ልክ ነው። ያ ኢስት ፕሩሲያ ነው የሚባለው። ያ ማለት ከሩሲያ ጎን ስለመገኘቷ ወይም ደግሞ ምስራቅ ሩሲያ ናት ተብላ ነው እንትን የምታደርገው። ግን አሁንም ኪዮንግስበርግ መሰለኝ የሚሏት አመጣጡ ግን ኦልሬዲ ወስደው በዛው ነው የቀሩት። ኦኬ ጥሩ። ይሄኛው እንግዲህ ከአንድ ጦርነት በኋላ እንዳልከው ቅድም አንተም ለማንሳት እንደሞከርከው የቴክኖሎጂውም የምንም የብዙ ለውጦች ይታይበታል። ዓለም ላይ ከትልልቅ ጦርነቶች በኋላ የሚፈጠረው ነገር አዲስ ስርዓትም ያመጣል። የሁለተኛው የዓለም ጦርነት መጠናቀቅ ኦፍ ኮርስ የናዚ በዛ የሚቀጥል ቢሆን ኖሮ ዓለም ምን አይነት ቅርጽ አሁን ላይ ሊኖራት ይችላል የሚለውን ለመገመትም አዳጋች ነውና በዛ ሰዓት የከፈሉት መስዋዕትነት በተለይም ደግሞ እዛው አካባቢ ያሉ ሀገራት ሰሜን አሜሪካን ጨምሮ ያውና አሜሪካንና የአውሮፓ ሀገራት አብዛኞቹ የከፈሉት መስዋዕትነት ወይም ደግሞ ጦርነቱን በናዚ ድል መደረግ በዛ ላይ እንግዲህ መጠናቀቁ ዓለም አሁን ያለችበት
የሆነ ገጽ እንዲኖር አድርጓልና ከ1945 በኋላ በተለይም ደግሞ የቀዝቃዛው የዓለም ጦርነት ከተቀሰቀሰ በኋላ ከ47 እስከ 91 በሶቪየቶችና በዩኤሶች አማካኝነት የነበረው ዓለም የምታውቀው ነው። የቴክኖሎጂው በብዙ መንገድ ውድድር የተሞላበት ኒውክሌርን በደንብ በስፋት ሲነሳበት የነበረ ጊዜ ነውና እሱን ፈጥሯልና ሶቪየት ህብረት በጣም ታላቅ እንደነበረች እናስታውሳለን። እስከ 91 በነበረው ሶቪየት ታላቅ ነበረች። ከዛ እንግዲህ እነ ሬገንም ስራ ሰሩ፣ እነ ጎርባቼቭም እንግዲህ ተባበሯቸው። ከዛም ደግሞ እነ ቦሪስ የልሰንም ትንሽ ተቸግረው ነበረ። በጣም ምዕራቡ ዓለም ተጠናከረ። እነ ፑቲን መጡና ደግሞ ከነ ቦሪስ የልሰን አንስተው ሩሲያን ታላቅ አድርጓታል። ኦፍ ኮርስ የማይካዱ አሁን ደግሞ ሌላ አይነት ቅርጽ ያለው ራሽያ ትታየኛለች። በተለይም ደግሞ በአንዳንድ ጦርነቶች ላይ ምዕራቡ ዓለም ቦልድሊ ገብቶ እንደዚህ ያደርጋሉ ምናምን ይላል። በራሽያ በኩል ደግሞ ኦፍ ኮርስ አንድ ራሽያ ብቻም ስለሆነች አብዛኞቹ አጋሮቿ ቆመው የሚመለከቱም አይነት እየሆኑ በመምጣታቸው ሊሆን ይችላል ረገብ የማለት ጉዳዮችን ትመለከታለህና ምናልባት እንግዲህ ከሁለተኛው ዓለም ጦርነት በኋላ እንደው አዳዲስ ነገሮችን እንዳሉ ሆነው ብዙ ከረንት የሆኑ ጉዳዮችን ብዙ ጊዜ ስለምንተነትናቸው ግን ከዛ ጦርነት በኋላ የመጣው ነገር ወይም ደግሞ ሶቪየት በጣም ታላቅ ኃይል ነበረች እስከ ሚድል ኢስት የነበራትን የሚታወቅ ነውና ከዛ አንጻር የሆነ ጦርነት ሲያልቅ አዲስ ስርዓት ይዞ ይመጣል። ኦፍ ኮርስ የመንግስታቱ ድርጅትም የመጣው ከዛ ጦርነት በኋላ ነው። ኦፍ ኮርስ እሱም የራሱ ቆራጭ ፈራጭ አይነት ግንዛቤ ያለው ቢሆንም በተለይም ይሄ ፒ5 ተብሎ የሚጠሩት አቋሚዎቹ ራሷ ራሽያ፣ ቻይና፣ ፈረንሳይ፣ ብሪታንያና አሜሪካን እንደዚህ አይነት ነገሮችን ያመጣልና አሁን ባለው ሁኔታ ዓለም በእርግጥ በዛ አይነት የጦርነት አውድ ላይ ባትሆን ምንድን ነበር የተፈጠረው ከ45 በኋላ ያለውን ነገር በጣም ተመልካቾቻችን ማወቅ የሚፈልጉት ጉዳይ ስለሆነ ብዬ ነው። ልክ ነህ አንተ በጣም ዋና አንኳር የሆኑ ነጥቦችን አንስታል። የተባበሩት መንግስታት መፈጠር ከዛ በኋላ ነው። እስራኤልም የምትባል ሀገር የተፈጠረችው ከዛ በኋላ ነው። ሰሜን ኮሪያና ደቡብ ኮሪያም ኮሪያነታቸው ለሁለት የተከፈለው በዛን ጊዜ ነው። እርግጥ የጀርመን ፋሺዝም በዛን ሰዓት ተስፋፍቶ ቢሆን ኖሮ አውሮፓም ሆነ ዓለም አሁን የያዘችውን አቅጣጫ ቅርጽ ታጣ ነበር ማለት ይቻላል። እስቲ ከሁለተኛው ዓለም ጦርነት በኋላ ያለውን ነገር እስቲ ጀርመንን ብቻ እንኳን እንደ ምሳሌ አንስተን እንጥቀስ። አሁን በቅርቡ የአውሮፓ መሪ የሆኑት ሰው ምንድን ነው ያሉት? ጀርመን ኒውክሊየር ኃይል እንዳይኖራት ማድረጉ ትልቅ ስህተት ነው ብለዋል። ኡርሱላ ቮን ዴር ሌይን ናቸው። ይሄን ያሉበት ምክንያት ምንድን ነው? በፓወር ጥገኛ በመሆናቸው ምክንያት ነው። ከሁለተኛው ዓለም ጦርነት በኋላ የሚሊታሪ ኃይሏ በተወሰነ መልኩ ማደግ እንዳለበት ወይም ደግሞ እንዳያድግ፣ ሁለተኛ እንደገና ደግሞ ኒውክሊየር የሚባል ነገር የማብላያም ሆነ ለሰላማዊም ነገር እንዳትጠቀም በዛን ሰዓት ወስነውባት የነበሩት እነ ሩዝቬልት፣ ስታሊን እና ቸርችል ናቸው። በዚህ ምክንያት ያን ዘመን አቆይተውታል። በቃ ስተግናንት ሆኖ በቃ እንዳይንቀሳቀስ አድርገው አቆይተውታል። ከዛ በኋላ የነበረውም ነገር ምንድነው? የጦር ሰራዊቱ ኔቶ ስለተቋቋመው ከሁለተኛው ዓለም ጦርነት በኋላ አይደለም ኔቶ መቋቋሙ ጀርመን ሙሉ ለሙሉ ጥገኝነቷ በኔቶ ላይ ብቻ ሆነ። ስለዚህ አሁን የጀርመን ኢኮኖሚ ህዝቧንም እንደሚያገለግለው ኔቶንም የሚያገለግል ሆኖ ነው የተገኘው። ይሄ ከሁለተኛው ዓለም ጦርነት በኋላ የተፈጠረ ክስተት ነው። አንድ ብቻዋን የነበረች ሀገር ከጃፓንና ከጣሊያን በቀር ሁሉንም ሀገራትን አንበርክኬ ይዛለሁ ትል የነበረች ያቺ ሀገር አሁን በፓወር ላይ ወይም ደግሞ የኃይል አቅርቦቷ በሌሎች ላይ ጥገኛ እንድትሆን አድርጓል። እርግጥ እንደ አንድ አርበኛ ወይም እንደ ሀገር ወዳድ ሆነ ስታየው ትክክለኛ ነገር ነው። ግን እነሱ ግን የሰሩት በዓለም ላይ የፈጇቸው ከ40 እና ከ50 ሚሊዮን የማያንስ ህዝብ የጨፈጨፈ የፋሺስት መንግስት ስለነበረ እንዲህ አይነት ውሳኔ መወሰኑ በእነሱ ላይ እርግጥ ትክክለኛ የሆነ ውሳኔ ነው ማለት ይቻላል። እና የሁለተኛው ዓለም ጦርነት እነ ፈረንሳይ ላይ እነ እንግሊዝም ላይ ኃይላቸውን እንዲጨምሩ ወደ ራሳቸው እንዲመለከቱ የራሳቸውን እንደገና ደግሞ ኢኮኖሚም ይበልጥ
ገነቡ አስችሏቸዋል። እንደምታውቀው ፈረንሳይና እንግሊዝ እንዲሁም በተወሰነ መልኩ ደግሞ ስፔንና ፖርቱጋል የቀኝ ግዛት ሀገራት ነበራቸው። በቀኝ የሚገዟቸው ሀገራት የነሱ እንኳን ሀገራት ነፃ መውጣት የነዛ ሀገራት ከቀኝ ግዛት ከቀኝ አገዛዝ ነፃ መውጣታቸው የሁለተኛው ዓለም ጦርነት ድል ነው። እነዚህ ሀገራት ደግሞ ነፃ እንዲወጡ ደግሞ ያስቻላቸው ዋናዎቹ የሚባሉት ቁልፍ ሚና የተጫወቱት ደግሞ ሶቪየት ህብረቶች ናቸው። ይህን በደቡብ አፍሪካም ላይ ራሱም በተደረገውም ላይ እንደዚሁ ብዙ አስተዋጽኦ ያደረገው ሶቪየት ህብረቶች ናቸው። እኛ በጣሊያን ጊዜ ሞሶሎኒ በወረረን ሰዓት ከፍተኛውን ድጋፍ ያደርጉልን የነበረው ሶቪየት ህብረቶች ናቸው፣ ሩሲያውያን ናቸው። እንግዲህ ከአብዮቱ በፊት 1917 የሩሲያ አብዮት ከመፈንዳቱም ቢሆን በነ ኒኮላይ ዳግማዊ ኒኮላስ ወይም ደግሞ በነ አሌክሳንደር ጊዜ ከአጼ ሚኒሊክ ጋራ ተደራድረው የጦር መሳሪያ ወይም ደግሞ አንዳንድ ዘመናዊ ነገሮችን እንድናገኝም ያደረጉት በዛን ጊዜ ነው። ከዛ በኋላም ደግሞ የሁለተኛው ዓለም ጦርነት በተከሰተ ጊዜ ደግሞ ለኛ ለሀገራችንም ቢሆን በጣም ብዙ ነገር አድርገውልናል። እንደ ምሳሌነት ብዙ ጊዜ የሚያሳዩት ለምሳሌ የደጃች ባልቻ ሆስፒታልን እንደሚያደርጉት ማለት ነው። ቀደም ባሉት አመታት ሌሎችንም ነገሮች አድርገውልናል። በጣም የሚገርም ነገር ወመዘክር ሄጃ አንድ ጊዜ ያነበብኩት ጋዜጣ ነበር። በ1943 ላይ እና 44 ላይ ኩርስክ ላይ የነበረውን ጦርነት በአሁን ሰዓት ያለን ኢትዮጵያን ጋዜጦች እንደዛ ልንዘግብ አንችልም። ስንት ታንክ እንደወደመ፣ ስንት ሰው እንዳለቀ በየትኛው ኢቭን የከፍታ ስፍራዎችን እየጠቀሱ የእኛ ጋዜጦች ያንን ከሩሲያ ጋር ከሶቪየት ህብረት ጋር ያለንን ግንኙነት ያውን በአፄ ኃይለ ሥላሴ ዘመን አጉልተው ያሳዩ ነው የነበረው እና በዛን ሰዓት በጣም ብዙ ሀገራት በፋሺስቶች ይጎዱ እንደነበር በቃ የኛ ሀገራት እንትኖች ጀግኖች እንኳን እዛው ጦርነት ላይ መሳተፍ እንደሚፈልጉ ብዙ ይታይባቸው ነበርና አፄ ኃይለ ሥላሴም እኮ ከሁለተኛው ዓለም ጦርነት በኋላ ጀርመንን እናሳድጋት ሲሉ የለም ልጆቼንና ወገኖቼን ለባርነት አሳልፌ አልሰጥም ብለው ነው እንጂ ቱርኮች የገቡት መጀመሪያውኑ ጀርመኖች ሩሲያውያን ኢትዮጵያውያኖች ናቸው ጀርመን ገብተው ሀገሪቷን እንዲያበለጽጉ ፍላጎት የነበራቸው። በዛን ሰዓት ከሌሎች አፍሪካ ሀገራት ቀድሚያ እኛንን ሰልጠንም የምንለውም ነቃም የምንለውም እንደገና ደግሞ በዚህ ዘመናዊነትን ደግሞ ማካሄድ እንደምንችል ይታወቅ የነበረውና በጣም ብዙ ነገሮችን ማለት ይቻላል ከሁለተኛው ዓለም ጦርነት በኋላ የተከሰቱት ነገሮች። እኔ እንደውም አሌክስ ምን ትዝ ይለኛል መሰለህ አሁን እንደው ብዙ ብዙ ኢትዮጵያን የፕሬዝዳንት ቭላድሚር ፑቲንን ምናምን ያው ታውቃለህ ብዙ ኢትዮጵያን እንትን ይሏቸዋል ወይ ያደንቋቸዋል ወይ ይወዷቸዋል እንደዚህ አይነት ነገር ምንም አይነት ብዙ ሰዎች እንደዛ አያለውና ግን ይሄ ነገር የተቀረጸው ዝም ብሎ አይመስለኝም። አንተ እንዳልከው እንግዲህ የአድዋው ጦርነት ላይ ያለው ገዛም አለ። ከዛም በኋላ የተለያዩ ግንኙነቶች አሉ። አሁን ባልቻ ሆስፒታል ስትሄድ እንግዲህ እዛ የኛን ምግብ ሲበሉ ምናምን በቃ የራሻዎቹ ወደኛ መጥተዋል። በቃ ካልቸሩን ምናምን እንትን ብለው እኛ የምንበላቸውን ምግቦች የሚያቃጥል ምናምን የሚባሉት ነገር ልክ እንደ የትኛውም ማንኛውም ኢትዮጵያዊ እንትን ሲል ታያለና እነሱ ነገሮች መተጋገዝ ባልቻ ስትሄድ ያ ሁሉ ሰው ሲታከም ስታይና እነዚህ ነገሮች ሲደማመሩ ሞር እንደዚህ አይነት ነገር ሊኖር ይችላል። አንዳንድ ሰው ዝም ብሎ ተነስቶ ፑቲን ስለሆነ ነው እንደዚህ ስለሆነ ነው እንደሚሉት አይነት አይደለምና አንተ እንዳልከው እነዚህ ነገሮች ተደማምረው ስለመጡ ነው። እኛ ሞር አሁን ይሄን የቪክቶሪ ዴይ ስናወራ አሁናዊ ፖለቲካውም እንደዚህ አይነት ስሜት ስላለው ፕላስ አሁን ይሄን ቪክቶሪ ዴይ የምታከብረው አሜሪካ ብትሆን በዚህ ልክ ነው ልናወራ የምንችለው። ብሪታንያ ብትሆን በዚህ ልክ ነው ልናወራ የምንችለው። ጀስት ኢቨንቱ ክስተቱ አሁን ላይ ያለው ሞስኮ ቀዩ አደባባይ ላይ ስለሆነ ነውና አሁናዊ ጉዳዮችን ብናነሳው ጥሩ ነው ብዬ ነው አሌክስ። እና ፕሬዚዳንት ቮሎዲሚር ዜሌንስኪ ይህን ጉዳይ ለመበጥበጥ እንፈልጋለን ሰው በተለይም ይሄ ቪክቶሪ ዴይ ሲከበር ሞስኮ ላይ ጥቃት እንሰነዝራለን ማንም ሰው ወደዛ እንዳይሄድ እንመክራለን የሚል ሀሳብ ነበር የሰጡትና ያ ቢሆን ኖሮ ደግሞ ሩሲያ ልክ የኒውክሌር ደረጃ ያለው ኒውክሌርም ሊሆን ይችላል ዶንት ነው ደረጃ ያለው ጥቃት ኪየቭ ላይ እንፈጽማለን። ስለዚህ
አምባሳደሮች የተለያዩ ወኪሎች እዛ ሀገር ላይ ያለ ከኪየቭ ዋና ከተማዋ ላይ ለቆ መውጣት አለበት የሚል ቅድመ ማስጠንቀቂያ ሁለቱም የሰጡት ቅድመ ማስጠንቀቂያ እጅግ አደገኛ ነበረ። ዘለንስኪ ኦፍ ኮርስ ያን ያረጋሉ ብዬ አላስብም፣ ምክንያቱም የሚመጣውን ጣጣ ይረዱታል ብዬ አስባለሁ። ግን ፕሬዚዳንት ዶናልድ ትራምፕ ማታ ዩክሬን የዘለንስኪንም ፑቲንንም አወራኋቸው ተኩስ አቁም ላይ ደርሷል ለ3 ቀናት ያህል እስከ 11 ወይም እስከኛ ግንቦት 3 ድረስ የሚቀጥል ይሆናል ከተቻለም ቢዘልቅ ደስ ይለኛል ብለዋል። አዎ እንደው የመጨረሻው መጀመሪያ ሊሆን ይችላል የሚልም ተስፋ አድርገዋል። ኦፍ ኮርስ በዚህ ልክ በስልክ ደዋውሎ ምናምን ኦፍ ኮርስ ፑቲን ጋር ሳይወሩ አልቀሩም ብለኛል አንተም። ግን እንደዚህ አይነት ነገሮች አሉና ምን ሊፈጠር ይችል ነበረ የሚለውን ብናነሳው ፕላስ ደግሞ አሁናዊ ጉዳዮችም ከዚህ ጋር ተያይዞ መነሳት ስላለባቸው አሌክስ፣ አንደኛ አሁን ምንድነው መሰለ ከሰሞኑ በጣም በከፍተኛ ሁኔታ ሩሲያ በዚህ በጦር ውጊያው ላይ ብዙ የዩክሬን ስፍራዎችን እንትን ብላለች ማርካለች እና በዛ ምክንያት በቃ አሁን አጥፍቶ ጠፊ በሚል አይነት ምክንያት ይመስላል በጣም ብዙ አካባቢዎችን በተለይ የዚህ የሪክሬሽን ኤሪያ ብለን የምንላቸው አሁን በበጋ የሩሲያ ዜጎች የሚያርፉበት ደቡባዊ ስፍራዎች አሉ። አሁን ቱዋፕሴ የሚባለው እነ ብላክሲ እነ ሶቺ እነዚህ አካባቢዎች የቱሪስት መዳረሻ ስፍራዎች ናቸው፣ የባህር ዳርቻዎች ናቸው። እነዚህ አካባቢ ላይ የነበሩትን የነዳጅ ማጣሪያዎችን በተከታታይ መምታት ቻለች በድሮን ማለት ነው። ስለዚህ እነዚህ እንትኖች የነዳጅ ማጣሪያዎች በሚፈነዱ ሰዓት ያው ጥቁር ጭስ ነው የሚወጣው። አካባቢው ጥቁር ዝናብ ነው እየዘነበ ያለው። እንደገና ደግሞ አካባቢው ላይ ያለው ባህሩ ሁሉ ተበክሏል። የዚህ ባህር መበከል ህዝቡ በዚህ አመት እዛ ሄዶ ሊዝናና አይችልም ማለት ነው። ምክንያቱም እንዳለ ሙሉ ለሙሉ ነዳጅ ነው እና ከትናንትናና በትናንትና ወዲያ ጀምሮ እንዲያውም ያንን ባህር ለማጽዳት እየሞከሩ ነው። እርግጥ ምናልባት 10-15 ጊዜ በኋላ ሀጅ ነውና ውሃው ሊቀንስ ይችላል ተብሎ ይገመታል እና እንደዚህ አይነት ጥቃቶችን ማድረስ ችላለች። ስለዚህ እነዚህን ጥቃቶች ያደረሰቻቸው ማለት ከዩክሬን 700-800 ኪሎ ሜትር ርቀት ላይ ነው። ስለዚህ ይሄንን አልታይ ምናምን የሚባለው ስፍራማ ወደዛው ሄዳለች። ከዛም አልፎም ልትሄድም ትችላለች። ብዙ እርዳታ አላት። ያው ከዩክሬን ተዋጋች ይባላል እንጂ ከኔቶ ጋር ነው ውጊያው ያለው እና ከኔቶ አባል ሀገራት ውጪ ጥቂቶቹ ብቻ ናቸው የማይደግፉት ጦርነቱን እና እነዚህን ስፍራዎች መምታት በመቻሏ ምክንያት ይሄንን ጉዳት ምን አመጣ? በህዝቡ ዘንድ በመንግስት ላይ ያላቸው ታማኝነት እየቀነሰ መንግስት እኛን ሊከላከልልን አልቻለም፣ ደህንነታችንን ሊጠብቅ አልቻለም፣ ወይም ደግሞ ጤንነታችንን ሊጠብቅ አልቻለም የሚል ነገር ከህዝብ መነሳሳትን ሊያመጣ ችሎ ነበር። በጣም ብዙዎቹም ተማሩም እየተናገሩ ነበር፣ እንዴት መጠበቅ አይቻልም። አሁን ከትናንት ወዲያም የተላለፈው ነገር ምንድነው? በምክር ቤት ውስጥ ሁሉም ፋብሪካዎች እንደዛ አይነት ፋብሪካዎች አንቲ ድሮን ኖራቸው መከላከያን ብቻ መጠበቅ የለባቸው፣ ራሳቸው ፋብሪካዎቻቸውን እንዲጠብቁ መደረግ መቻል አለበት። አይዘር ወይ በግል ጦር ሰራዊትም ሊሆን ይችላል፣ ወይ በግል ጠባቂዎችም ሊሆን ይችላል። ያለበለዚያ ደግሞ ራሳቸው ይሄን ነገር ከመንግስት ፈቃድ አግኝተው ድሮንን የሚከላከሉ በሌላ መንገድ በአውሮፕላን በምን መተው ሊመቱት አይችሉም። እንትን ነው ሊመታ ይችላል። ድሮን ግን ዝቅ ብሎ የሚበር ነገር ስለሆነ አንድ ጊዜ ይዞት የሚመጣው ቦምብ አጥፍቶም ጠፊ ስለሆነ ድሮን ማለት ብዙ ነው ጉዳቱ። ስለዚህ የዚህን አካባቢ ስፍራዎችን አለማስጠበቅ ወይም ደግሞ ደህንነትን አለማስጠበቅ በህዝብ ዘንድ አሁን ቅድም እንዳልኩት መነሳሳትን እንዲፈጥርም ተደርጎ ታስቦም ነውና አሁን የዚህ የድል ቀኑም የዛሬው የተከበረውም ሰልፍን ስርዓት ማስተጓጎል ይችሉ ነበር። ግን አጸፋዊ እርምጃው ምንድነው ነው? ስለዚህ ክሬምሊን ማነው ኪየቭ ስፍራ ላይ ኪየቭ ላይ ማን የት ጋር እንዳለ ይታወቃል። ስለዚህ እስከ ዛሬ ድረስ የኪየቭ ውስጥ ያለው የጦር ማዘዣ ስፍራ ሲመታ አላየንም። አይመቱትም እኮ ሩሲያውያን፣ መምታት ግን ይገባቸዋል።
ብዙዎች እኮ ተቃዋሚ ፓርቲዎች የሚባሉት እኮ ከአንድነት ፓርቲ የሩሲያን የሚመራ ወይም ደግሞ የቭላዲሚር ፑቲን ፓርቲ አንድነት ፓርቲ ነው የሚባለው። ያ ፓርቲ የሚቃወሙ ሌሎች እንትና አባላት እኮ ይናገራሉ። ለምንድነው ያ የጦር ማዘዣ ስፍራ የማይመታው? ያውቁታል። ማን የት ጋር እንዳለ ይታወቃል። የትኛው ኤምባሲ የት ጋር እንደሆነ ይታወቃል። እና በዚህ በሰለጠነው ዓለም ጉዳቱ በጣም ከፍተኛ ይሆን ነበር። ይሄ ነው እንግዲህ በትንሹ ስለ ፑቲን ምን አሉ? ትንሽ አንተ ቋንቋውን ስትሰማው ስለነበረ በደንብ እንደው የተፈታታ ነገር አልወጣም ማለት ነው። እንግዲህ ፑቲን በዛሬው ኢቨንት ማለት ነው ባደረጉት እንግዲህ ከ10 ደቂቃ ያልበለጠ ንግግር ነው ያደረጉት። በፊትም ቢሆን አጠራ ያለ ግን ኮምፓክት የሆነ ንግግር ነው የሚያደርጉት። በቃ በህዝብ ዘንድ ሁል ጊዜ በአእምሮ ውስጥ ሊቆይ የሚችል ንግግር ነው የሚናገሩት። በአብዛኛው የተናገሩት ያመሰገኑት ቀደምት አባቶቻቸውን ወይም ደግሞ ሀገሪቷን ለዚህ ያበቋት ነጻነቷን አስከብረው ስላቆዩት ነው በአብዛኛው የተናገሩት። ከዛ ውስጥ ግን የኔቶን ስም የኔቶን ጦር ሰራዊት ስም ግን ያነሱት አንድ ጊዜ ብቻ ነው። እኛ የምንዋጋው በአሁኑ ሰዓት በዩክሬን ወይም ደግሞ ልዩ ዘመቻ ነው የሚሉት እሳቸው፣ ጦርነት አይደለም የሚሉት። በዚህ ልዩ ዘመቻ ላይ እስካሁን ድረስ የምንዋጋው እኛ የኔቶ አባል ሀገራት የሆኑ በሚሰጧቸው የድጋፍ መሳሪያ ነው ይህንን ጉዳት እየደረሰብን ያለው። ይህንንም ደግሞ አሁን እስካሁን ድረስ እየተዋጋን ነበር። በአጭር ጊዜ ውስጥ በቅርብ ጊዜ ድል እናደርጋለን፣ ድሉ የኛ ነው። ሌላ ብዙ የተናገሩት ነገር ከዚህ የዘለለ አይደለም። ያው ከልጅ እስከ አዋቂ ድረስ በዚህ ጉዳይ ላይ ሁሉም ተሳታፊ መሆኑን አውስተዋል። እንደገና ደግሞ ከተራ ወታደር ጀምሮ እስከ ሪር አድሚራል ድረስ ያሉትንም በየተራ ጠርተዋል። እሱ ትልቅ እንትን ነውና አንዳንድ ሁኔታዎችንም ከዚህ በፊት ስንመለከታቸው በነበረው እንዳልከው የአቪዬሽኑ ትርኢት ብዙ ሰው ኤክስፔክት የሚያደርገው ነው። የጦር መሳሪያም አልተመለከትንምና እነዚህ ነገሮች ምናልባት ስጋቱም እንዳለ ይጠቁማል። እንደው በመጨረሻ እንድትነግረኝ የምፈልገው እንደዚህ አይነት ጉዳዮች ከናዚም ጋር አያያዝ ነው፣ አሁንም ካለው ፖለቲካ ስርዓትም ጋር አያያዝ ነው። ቀደም ሲል አንስችል ነበረ የምዕራቡ ዓለም በግልጽ አሁን በሚድል ኢስቱም በምንም አንዳንድ ሁኔታዎች ላይ ትንሽ ጠንከር ያለ አቋም ሲያስመለክት ይታያል ብዙ ጊዜ እና ሩሲያ ደግሞ ኦፍኮርስ እነ ቻይናን የመሳሰሉ ሀገራት ደጋፊዎቻቸው ናቸው። እንዲያውም አሁን ባለ ሁኔታ የቻይና ረገብ ብሎ የመሄድ ሁኔታ ከሩሲያ በበለጠ ዓለም ፖለቲካ ላይ ጫና ይፈጥራል የሚል ሀሳብ እየመጣ ነውና ፑቲን ያን በሚያንጸባርቅ መልኩ የተለያዩ የቤት ስራዎቻቸውን እንደሚሰሩ ይታወቃል። ሩሲያ ውስጥ በጣም ጥልቅ ሆነ ዲፕ ኢንቱ ራሽያ ገብታ ዩክሬን ጥቃት መሰንዘሯ አንድ ትንታኔ የተመለከትኩኝ ነበረ። ከዌስተርኑ የወጣ ነው። አይ ቲንክ ዎል ስትሪት ጆርናል ያወጣው ነው። የዩክሬናውያን ዋጋ ሲከፍሉ እንደ መሸፈን ነው የሚቆጠረው። ይሄ ፉቴጅ ይዞ ወይም ደግሞ ቪዲዮ እኛ እንደምናሳየው ልክ እንደ ዜና ቪዲዮ ከማሳየት ያለፈ ላይ አይደለም። መሬት ላይ ያለው ሀቅ ግን ሌላ ነው። ይሄኛው ራሳቸው ቮሎዲሚር ዜሌንስኪ ለህዝባቸው ዋጋ ሲከፍል እንኳን ዓለም እንዳታቅ እየሸፋፈኑት ነው እንጂ አዲስ ነገር የለውም የሚል ሀሳብ አለና በመጨረሻ ጠቅለል ያለ አሁን የፖለቲካ ኮንሰፕቱንም የጦርነቱንም ሁኔታ ያው ደጋግሜ የምጠይቅ በዚህ ጉዳይ ላይ የቋንቋውንም አንደርስታንድ ስለምታደርገው ከሚለው አንጻር ነው። እስቲ በትንሹ አንዱን እንኳን ልንገርህ። ትናንትና ማታ ያየሁት አንድ ቴሌቪዥን ዘገባ ነበር የዶቼ ቬለ በሩሲያንኛ ቋንቋና እንዴት አዩት ይሄንን የተኩስ አቁም ስምምነቱን ሲል ብለው ተጠይቀዋለች። እና ኪቭ ውስጥ ያለው ኮረስፖንዳንት ነው የሚመልስላት የዛ ወኪል የዶቼ ቬለ ወኪልና በእርግጥ ስለዚህ ጉዳይ ብዙዎቹ ዩክሬናውያን አያውቁም። ይህ የእንትን ገባ ወደ ህዝቡ አይደርስም ብዙ ነገር። በቃ እንግዲህ የተኩስ አቁም ስምምነት ስለመደረጉ ወደዛ የሚሄድ ነገር የለም። ሁለተኛ እንደገና ደግሞ ሚዲያው ያንን ወደዛ እንዲያስተላልፍ አልተፈቀደለትም። አየ ስለዚህ አሁንም የዩክሬን እንግዲህ ጥያቄ መልሼ እንደሆነ አላቅም፣ ግን ዩክሬን የምታደርጋቸው እያንዳንዶቹ እርምጃዎች አሁን በአሁኑ ሰዓት ያለው በጦር አውድማው ላይ ወይም ደግሞ ሀገሪቷን ወይም ደግሞ ህዝቧን የዩክሬንን ህዝብ ደህንነት ከማስጠበቅ ይልቅ የራሳቸውን ኪስ የሚያጋብሱበት ከፍተኛ የሆነ ዶላርና ዩሮ
ያጋበሱ እንደሆነና ያሸሹ እንደሆነ ነው በብዛት የሚታየው እና ውስጣቸው ያለው መሻኮታቸው ይህንን ነገር እንዲሸፍንላቸው ያደርጋል እንጂ ስቲል አሁንም ድረስም ቢሆን ያው መራር የሆነ ተቃውሞ አይኑር እንጂ ብዙዎቹ የዩክሬን ህዝብ በነ ዜሌንስኪ ላይ ያላቸው እምነት በጣም ያነሰ ነው። ከዛ ይልቅ በነ ቡዳነቭ ወይም ደግሞ ሲርስኪ የሚባሉት እንግዲህ ቡዳነቭ ማለት የቀድሞ የጦር ሰራዊቱ የውጪ ስለላምና ኃላፊ የነበሩ ሰው ናቸው። አሁን የቅርብ አማካሪ ሆነው የተቀመጡ ሰው ናቸው። ምናልባትም ወደፊትም የዩክሬን ፕሬዝዳንት ሊሆኑ ይችላሉ ተብሎ የሚገመቱ ናቸው እና እነ ሲርስኪ ዋና የጦር አዛዡም ጭምር በቃ ወጥረው የያዙት የጦር ግንባሩን ስለሆነ ነው እንጂ እነ ዜሌንስኪና ወይም ደግሞ እዛ አካባቢ ያሉ ሰዎች በአብዛኛው የቢዝነሳቸውን የሚሰሩትና የሙስናው በጣም እየተስፋፋ ነው እየሄደ ያለው። እነዚህን መረጃዎች ያው ማንሳት ያስፈልጋል። እንግዲህ አሌክስ በጣም ሰፊ ታሪካዊ ዳራዎቹ ምንድናቸው የሚለውን እና ከአሁኑ ፖለቲካ አንጻር ብዙ ጉዳዮችን አንስተናል። በጣም ማመሰግነው። ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው። የ81ኛውን የሩሲያ የድል በዓል በእርግጥ የበርካታ የአውሮፓ ሀገራት ነው ከሶቪየት ህብረት አንጻር ሲቃኝ ማለት ነው የተለያዩ ሀሳቦችን ከዚህ ከውጥረቱም አንጻር ከናዚ ጀርመንም እንደዚሁም አሁናዊ ፖለቲካው ምን ይመስላል የሚለውን በስፋት አንስተናል። አለማየሁ ሀሊና ቢኒያም ካሴ አብራችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።